ፎቶዋን ይዘውታል ረዲት ሞተች ተባለ አርሶ እንዳሉኝ ቪዛው የመጣው ለቫኬሽን የተወሰነ ጊዜ ለ60 ቀን ቆይታ እንድትመለስ በሚል ነው ብለውኛል እዛ ከሄደች በኋላ ምንድነው የተፈጠረው ታዲያ እሺ ልጅ ከነዚህ ላይ አንድ ትልቅ ጉዳት ተበርታለች አይኖር ለምንድነው ተበዳቸው የእናቷ አለመስማማት ለመግባት መለያየት አባት እዛ ነው እናት እዛ ነው ያለችው ተጽሯል ጉዳት አለባት ይሄንን ነገር ጓደኞቿ ጋር ሁሉንም እንደመሳናበቻ ሮብለት ማታ ጓደኞቼ ላለችው ሁሉ ደውላለች አርብ በጣት ከዚህ በጣት ሲል ደብረን ከተማ ሲደርስ ከመከራ ወርድ ተባለ ምንም ያልሆነች ልጅ ሄዳ አረፈች ሲባል አይደለም እኛ እኔ እንጃ እንዴ ብዬ ልንገረው ብቻ ከባድ ከዛም ይለኛል የባሰ ነው ተባህል እንግራ ተወረዳለች ያለኛት ምንድነው የባሰ ነው ሰፈር ተቃጠለ እንደ ቪዲዮ ነቀጥኩ ከመከራ እንደወደ ከዶ ሰፈር ስደውል አረደት ቆሞታ ተባለ ማን ይሆን አናቀም አካውንቷና ስልኳ ተለቆ ሲለመንበት ነበር በዱባይ ሀገር ህይወቷ እንዳለፈ የተነገረውና ለአንድ ወር ያክል በዚያው በዱባይ አስከሬኗ ከቆየ በኋላ በሀገር ቤት የቀብር ስነ ስርዓቷ የተፈጸመው ወጣት ረዲኤት ምን ተፈጠረ ስለሷ ጉዳይ ምን አዲስ ነገር አለ የሚሉ የተለያዩ ጥያቄዎችን ልንመልስ ከዚህ ከወላጅ አባቷ ከአቶ ተፈራ ጋር እንዲሁም ከቤተሰብ ጋር ቆይታ የምናደርግ ነው የሚሆነው ሰላም እንደምን አላችሁ የተወደዳችሁ የጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና እስከመጨረሻው ከኛ ጋር እንድትሆኑ ታሪኩንም እንድትከታተሉ እየጋበዝን በቀጥታ ከቤተሰብ ጋር ያለውን ሁኔታም እናስቃኛችኋለን አብራችሁን ሆኖ እንደምን አለ ረዲኤት አባት እግዚአብሔር ይመስገን ወደና መጣሽ እንኳን ደህና ቆዩ እንግዲህ ያው በመላ ኢትዮጵያውያን ዘንድ የተሰማው የረዲኤት ጉዳይ ለሁላችንም ከፍተኛ ሀዘን የፈጠረ በርካታ ኢትዮጵያውያንም ኤርትራውያንም ጭምር በሶሻል ሚዲያ በተለያዩ ድረገጾች ላይ የተነጋገሩበት ጉዳይ ነበርና ስለሱ ጉዳይ ከቤተሰብ አንደበት ከአባቷ እንዲሁም ከቤተሰቧ ምን አይነት ሐሳብ አለ የተፈጠረው ነገር ምንድነው የሚለውን ከተሰማው ዜና በተጨማሪ ከናንተ አንደበት ለመስማት ነው እዚህ የተገናኘነውና በመጀመሪያ እንደው ፈጣሪ ያጽናችሁ ብዬ ጀምራለን እንደው ከልጅነት እንጀምርና ረዲኤት እንዴት ነው ያሳደጋችኋት በልጅነት ህይወቷ ምን ተመስል ነበር እንዴት አይነት ልጅ ነበረች ከሚለው እንጀምር ረዲኤት እንግዲህ እዚህ እንኳን እዚህ ሰፈር ላይ 1995 ሰኔ ስለተወለደች ልጅ ናት አሁን ደፍት ሰኔ 3 20ኛው ቀን ጀምሮ ልጅ ናት እና አስተዳደጓ እዚህ በሰፈር ስቦርቅ ስትጨዋታ ያደረገች ናት እና ጥሩ ልጅ ናት ነው እንደ ደረጃ ነው እስኪ እንተዋወቅ እሺ ሰናይ ትባላለች ረዲኤት የሆነች ተሳዝናለች በጣም ቀብጣ ያደገች ልጅ ናት እና ለእንደዚህ አይነት ነገር አትሆንም ለስራ መጥቶልች አይደለች አስተዳደጓ በጣም እጅግ ጥሩ ነው የምታድገው ያው ውስጡን አናቅም ከሁለት አመት በኋላ ማለት ነው ከሁለት አመት በኋላ አናቅም ግን እስከዚህም ድረስ እኔ ባጠገቤ ስላለች ከልጄ ጋር ስለምትገናኝ አያታለሁ እንደ ሰፈሩ አይነት አስተዳደግ አይደለም ያላት ማለት በጣም ለየት ብላ ያደገች ልጅ ናት በልጅነቷ እንግዲህ እርሶና የረዲኤትና በተፈጠረ በርሳችሁ በተፈጠረ ባለመስማማት በዛ መንገድ ተለያይታችሁ እንደነበር ቀደም ሲል ያጫወታችሁ ነበርና እሱ ነገር ምን ይመስል ነበር ምክንያቱም እናትና አባት ሲለያይ ለልጅ የሚያመጣው ተጽዕኖ አለና ከሱ አንፃር እንዴት ነበር እርሶስ እንዴት ነው ልጅዎትን ለማሳደግ በተለያይቶም ቢሆን እንኳን ለማሳደግ ሲያደርጉት የነበረው ጥረት ከባድ ነው የእናት አባት መለያየት ለልጅ መጥቶ ጠባሳ ነው ሰልፎ ሄደ ምክንያቱም ልጅ ደስተኛ ሆነ የሚያደርገው ከእናት ከአባት ጋር አብሮ ሲያድግ በጣም ደስተኛ አብሮ ጠርቶ ይሄዳል እሺ ልጅ ከነዚህ ላይ አንድ ትልቅ ጉዳት ተበርታለች አይኖር ለምንድነው ተበዳቸው የእናቷ አለመስማማት ለመግባት መለያየት አባት እዛ ነው እናት እዛ ነው ያለችው ተጽሯል ጉዳት አለባት ለዚህም ነው አሁን በባንክ ብር እንዳስገባ ከአባት ጋር እንዳትገናኝ ያለ ያ ተጽዕኖ በአእምሮዋ
ከቀናት ቀን እየጨመረ ሲሄድ እኔ ጋር ስትመጣ እንደምን ትመጫለሽ እዛ ስቴጂ የሚባለው ቋንቋ ሲመጡ አብሮ ጥላቻ እያደረገ ይመጣል። አሁን እናቷ ብትወደኝ እንዴት አትወደኝ ነበር የእናቷን ጥላቻ እንዲሰንጥለኝ ተደረገ እና ይሄ ትንሽ ጉዳት አለው አስቸጋሪ ነው። ታዲያ ልጆትን ለመጠየቅ ከዚያ አባትነት ድርሻዎትንም ለመወጣት በምን አይነት መንገድ ነበር ሲያደርጉ? በምንድነው በእጅ ብር ሰጣት በእጅ አልፈልግም በባንክ ነው ፈልገው ሆነ ፍርድ ቤት ሄዳ መልካስ ነው ይዋ እንደውም አይቆርጥልኝም በእጅ ብር መስጠት አይቆርጥልኝም በባንክ ፍርድ ቤት ይወስደኝ ልጅ ማሳደጊያ ነው ጠይቀሽ ፍርድ ቤት የራስ ውሳኔ ወሰነ በቃ ባንክ አስገባው ላዚህ ኦኬ ችግር የለም ብዬ ባንክ በታሱ መሰረት አሁን ቅድም እንደነገርኩ በሰማያዊ ባንክ ሳስገባ ቆየ። ለምን በበጀ ማለትሽ ማንደጋ አትፈልገኝ ሩምቻ አትፈልገው ለምንድን ነው ዘምተር ይብስ ጠይቅ አትፈልገኝ በቃ ነው ብቻ ምንድነው ችግሩ ሲል እናቷ አትፈልግ ነበር ለኔ ብቻ አይደለም እኔ አባት ነኝ እሱ እንደምሽ ማትፈልገው ሲል አልፎ ተርፎ በዚህ በሰፈር ውስጥ ያለው የሆነ ከኔ ጋር የሚጥሩ ሰዎች አትፈልጋቸው ያ ምንድነው የእናት ተጽዕኖ እናቷ በጣም ተጽዕኖ አድርገህ ነበር ከኔ ጋር እንዳትወር ማለት ነው። ያ ተጽዕኖ ግን ያከታየ ሰፋ ሲመጣ እንዳደረገ ያደርስ አሁን ተጠሩ አይደለም ከዛ ማንጻር ቢያንስ ሁለት ቀላል ካልበሰማ ላስቆም ይችላል ላቴ ትችላለች ምንም ያሰራ ይሄ መቀራረቡ ቢኖር መመካከር ይኖራል ልጃችን እንዲህ ብናረግ የሚለው ነገር ይፈጠር ነበር ነው ነበርና መለየት ትልቅ ጉዳት አለው ለሌላ ትልቅ ጽናት ከአባት ጋር ያላት ግንኙነት ደካማ ከሆነና ከዛኛው ቤተሰብ በኩል ተጽዕኖ አለ ሚል ስሜቱ ከተሰማችሁ በወቅቱ ያንን ሰብራችሁ ለመግባት ልጅቷን ለማቅረብ እንደ ቤተሰብ እንዳባትም እርሶም እንደናት ምንድን ነበር ስታረጉ የነበረው? እንደዚህ አይነት ጥረቶች አርጋችኋል ከዚህ በፊት? አዎ እኔ ምንም ልጆቼን አብረን ከሄድን ሰላም ትላቸዋለች ያው እኔ ላይ ምንም ተጽዕኖ የለም መጥፎ ማመለካከት የላትም ምንም ነገር የተደራረግነው ነገር የለም ሁሉ ነገር ከኔ ጋር ሰላም ነው። ያው እሱ አባትየው ያው ከዛ የሚነገርህ ነገሮች ሲኖሩ እንድትቀርብ ያደርግህም ለምን አንድ ሰው ክፋቱ ከተነገረ ወደ ክፋት ነው የምትሄደው መልካም ከሆነ ደግሞ ወደ መልካም ነው። ይሄ ደግሞ አንድ እናት ማድረግ ያለባትን ነገር አላደረገችም እሷ ለምን አንድ እናት እማታቀውን አባት አውቃው የሽሻትን አባት እንኳን አይደለም ስታስመርቅ አባት ነው ብላ በስሙ ታስጠራዋለች አይደል እናት ታቃለች ከወለደችው ጋር ስለዚህ እናትየው ላይ ችግር አለ አባትየውም በወቅቱ ፊልድ ስለሆነ ያው ጠለቅ ብሎ አልያዛትም ምንም ስላልተበደለች ምንም ነገር ስላላየን ማድረግ አልቻለም። ልጅቷ ካደገች በኋላ ወደ ዩኒቨርሲቲ ገብታ እንደነበር በተለያዩ መረጃዎች ሰምተናል። ኮሌጅ ነው የገባችው። እንዴት ነበር የትምህርት ሁኔታዋ? የት ተማረች? የትምህርት ሁኔታ ምንድነው? እዚህ መጀመሪያ እስከ አንደኛ ደረጃ ሰላም ቁጥር 1 ትምህርት ቤት ተማረች። ከዛ ሁለተኛ ደረጃ ሚሊየን ከፍተኛ ደረጃ ትምህርት አጠናቀች። ካጠናቀች በኋላ የዩኒቨርሲቲ ነጥብ ዝቅተኛ ነበር። ዝቅተኛ ሲሆን የማጠናከሪያ ትምህርት ትማር ተብሎ ሲባል እናትዬ አይቻልም ርቀት ሄድብኛለች ማጠናከሪያ ትምህርት ትማር እዚሁ ከፍያ አስተምራለሁ ብላ አስተምራለና የሆነ ወደ ሁለት አካባቢ ነው የሆነ አካውንቲንግ ተመረቀች በግል ኮሌጅ ውስጥ ማለት በግል ኮሌጅ ነው። ከተመረቀች በኋላ ነው እንግዲህ መስከረም አንድ ኮሌጅ ያስመረቀው 11 ያስመረቀው ኮሌጅ ማለት ነው። ከዛ ሳጀምሮ እንግዲህ ምርቃት ላይ ለቀረው ሲባል አልተፈቀደልኝም። ከዛ እንዴ እኔ መሄድ አለብኝ ሲል ተሰብረው ምን አሸነከ ሰደስታ ላይ በቃ እሷ ካፈለገች በግድ አይሆንም እኮ በቃ ተደሰት ዝናና ሰንፈልገው ሰላም ያዛው ነው ነገ ተመረቀ በመረቀው ነው በቃ ተዋል እሺ አልፈቅድ በቃ ብዙ አልጋፈጠ በቃ ደህናነቷ ነው ያለው ደህናነቷን ሳይገን ጥሩ ነው የምንለው ሰነታ ጉልት ያለ ነው ምንም ችግር ያለበት አዘንስ በቃ በዛ ምንድነው ስለያለ ከዛ እኔ ደግሞ የፊልድ ስራኝ ነው የጥሩ ደረጃ መንገድ ሄዳለኝ ወር ሁለት ወር ሶስት ቆይሽ ነው መጣ እና በበጣ በዚህ ያላገኛት አሁን ለዚህም ከተፈጠረው ስለማላገኛት በሩቅ እንኳን ቢሆንም እንዳባት ደግሞ የልጆን ሁኔታ ይሰማሉ በያስባለሁና ስትማር ከናቷ ጋር ስትኖር የነበራት ደስተኛነት ምን ይመስል ነበር? ህይወት ላይ የነበራት ተስፋ ራሷን ለመለወጥ ስታደርግ የነበረው ጥረት እንዲህ አይነቱ ነገር ይሰሙ ነበር? ምን አይነት ምንድነው እዚህ ጋር እንደምትጥር ራሷን ለመለወጥ እንደምታገል በተለይ እንደም እናቴ አይዞሽ ለምን ከስጣለለሽ እኔ አድርጌ አሳልፍልሻለሁ እንዳትጨነቂ ግን እንደምትል እንደሰማለኝ እስከዚህ ሰቀል ከሰዎች ጋርስ ምን አይነት ግንኙነት ነበራት? ተግባቦቷ
ጓደኞቿ ጋር የነበራት ነገር ምን ይመስል ነበር? በጣም ተግባቢነት ተጫዋች ናት። ከሰፈር ልጅ ከትልቅ ከትንሽ ከማንኛውም ሰው በጣም ተግባቢነት በጣም ብዙ ይወዳታል። ተጫዋች ናት፣ ፈገግተኛ ናት፣ ደስተኛ ናት። የኔ ራሱን ሁለት አንድ እህት አለች እስካሁን ባለቤቴ አንድ ወንድም አላት። ከነሱ እናት እንድትፈቅድ ተደበቃ ነው ሰላም ትላች ተደበቃ ሰላም ትላቻለች ተስነግዳቻለች እና በጣም ተገቢ ናት እና ለእርገት ለማድረግ ለመለው ብዙ ተፈረ ከሁለት ዓመት በፊት ከልጆች ጋር ትጫወታለች፣ ቤት ተመጣለች። ያለውን ነገር ይብለጥ እንደውም ለረዲት ነው የሚያደርገው። ትልቋ ልጅ እንደውም ረዲት ናት ያንተ ልጅ ነው የምትለው ስትለው እኔ አብሬያችኋለሁ እሷ ግን አብሬ ስለሌለው ከጎኗም ብሆን ይሰማታል ብሎ ነው የሚያደርግላት እሱ ማለት ነው። ይሄናል ምንም ይጎደለ ነገር የለም። ጎረቤትም ዘመድም አዝማድም እስከምትመረቅበት ሰዓት ብር እንደሚቆርጥላት ነው። ምን ያስፈልግሻል ምን ላድርግልሽ ይላት ነበር። ስለዚህ ልጅቷ ተጽዕኖ አለባት በጣም። ስለዚህ ከአባት ጋር ያለ መቀራረቧ ችግር እንደ አይነቱ ነው ከዛኛው የመጣው ተጽዕኖ ነው ብለው ያስባሉ እርሶ? አዎ ለምን እምትኖርበትን ቤት ነው እንጂ መስማት ያለብህ ማትኖርበትን ቤት እናት ደግሞ እናት ናት ከአባት እናት ናት እና እናቷን መስማት ነው ያለባት ግዴታ ነው። እና ተጽዕኖ ያው የሱ ያሬድ ይባላል ከሱ ጋር ያለው ነገር ከናቷ ጋር ከባድ ተጽዕኖ አለ። እኔ አልዋልታ የሌለበት ወደ ዩኒቨርሲቲ ሲመጣልኝ እስኪ አባቴ ላማክረው አገር ያቃል እሱ የት ልምረጥ ስትል እንኳን ለጓደኛዋ ተሰምቶ እንጀራ አባትየውና እናትየው በጣም እንዴት እንዳደረጓት እንዴት ተጽዕኖ እንደከተቱባት በጣም በሚገርም ሁኔታ ነው ያለው። እና ይሄ እንጀራ አባትየው ተብየው በጣም ደስ ይላል። ለምን ስትመረቅ እንኳን የራሷ ጓደኞች ስጦታ መስጠት አልቻሉ። በማግስቱ የምትመረቀው ጓደኛዋ ቤት ነው ስጦታ የሰጧት ጓደኞቿ። እንግዲህ የዚህናል ተጽዕኖ አለ። አባት ላይ ደግሞ ያው ይኖራል። ለምን እናት ናት። ስለዚህ እናቴን ነው የምሰማው እኔም ማለት ነው። እኔም በሆነ ግን በተለያየ መንገድ ሊያቀርብ ሞክሯል። ብዙ ጊዜ ፊልድ ነው የሚሰራው ያው ተከታትሎ በአባትነቱ እሷን አንቆ ተጽዕኖ ሁሉ ነገር ባትነግረው መጠየቅ ነበረበት እንደ አባትነት ማለት ነው። ያው ምንም አልተበደለችም በሰላም ነው የምትኖረው በነፃነት ነው የምትኖረው ብለን ሰላሰብን ያው ይሄ ነገር አላደረግንም። በእውነት ከሆነ ገባ ብሎ ማየትም ነበረበት። እኛ ግን መቾትና ድሎቷን ያየነው ስላልተጎዳች ማለት ነው። እንግዲህ ከተመረቀች በኋላ ነው ወደ ውጪ ሀገር ለመሄድ ሐሳብ እንዳሰበችና ፕሮሰስ እንደጀመረች የተሰማው። ያኔ የነበረው ነገር ምን ይመስል ነበር? በእርግጥ እርሶ በወቅቱ አልሰማሁም ብለውኛል፣ ግን በኋላ የሰሙት ነገር ምንድን ነበረ? ምን አይነት ሂደት ነበር ያደረገችው ወደ ውጪ ለመሄድ ያደረገችው? አሁን ምንድነው የተሰማው? አሁን ባሁኑ መስከረም 11 2017 ዓ.ም ተመረቀች ተባለ። ከተመረቀች በኋላ ከግቢ እንዳትወጣ ፈልጋለች። ግቢ ሰፈር ሰው ያገኛትን ዘመድ ያገኛት ይስ ነው ተብሎ ነው የተባለው እና እንዲህ ሰመነጠፋነት ነው ቤት ነው ተብሎ ተባለ። ያን ጊዜ ቤት በመተልበት ሰዓት ለካ ይሄ ፕሮሰስ ተጀምሯል። ይሄ ፓስፖርቱ ይሄ ከመናው ጀምሯል። ማንንም ሰፈር ሰው ማንንም ሰው አይደለም። እኔ ማላደም ዘመድ መዝመድ አይደለም። ከዛ በሄደች ከሳምንት በኋላ ልጅቷ እኮ ሄደች ተባለ። ሄደች ሲባል ሄዳለች ዱባይ። ለማን ጋር ሄዳት? ሰውየው እህት በመኖሪያ ፈቃድ ያላት ቡቲክ ያላት። ማን ነው ሰውየው? ሰውየው የልጅቷ የእንጀራ አባት እኔንም ባለቤት ያገባ ማለት ነው። የሱት ናት የምትባለው ከይን ፕሮሰስ ጀምራ እህቴ ናት። ዱባይ ነው የምትኖረው። የመኖሪያ ፈቃድ ያላት ቡቲክ ያላት ስለሆነ እኔ ጋር ትመጣ አለች እና ተወሰደኝ ተባለ። ግን ያቺ ሰሞኑን ሆኖ የተገኘችው ደላላ ናት። ደላላ እሷ ከውጭ ትደላለች። አሁን ማንንም ሰው ግን የሚያውቅልህ ይህ ሚስጥር በጣም ምንድነው? አሁን ዘመድ አዝማ ሲጠይቅ እውነቱን አውጣ ሲባል ነው ዘመድ ፊት ይንቀደፍ ነገር ወስራስ ከዛ በፊት ማንንም ያውቅ። በጣም በሚያሳዝን ሁኔታ ያው ለስራ ሳይሆን ልጅቷ መዝናናት ትወዳለች። በጣም ትዝናናለች፣ መዝናናት ትወዳለች። ይሄን ጊዜ እንግዲህ አሁን መረጃዎቹ እንዳሉ ነው ያው አላየንም እኛ። ረዲት
ያው እሱ እንዳለው ባሏ የእንጀራ አባቷ ማለት ነው ረዲት እኔ ከድሮ ፍሬንዴ ጋር የድሮ ፍሬንዱ ናት ደላላ የምትባለው ለምን ይሄንን በራሱ ከሰለተናገረ ማለት ነው እና ለኔ ባይክሽር ሲመጣ ስናወራ ለ6 ወራት አክል ረዲት ሰማለች ረዲት ስትሰማ ለምን ያልሄድበት ትላለች ስትል በቃ ከሄድሽማ እሺ እንድትሄጂማ ጥሩ ነው በቃ ሂጂ ይላታል እቺ ልጅ እንግዲህ ከሱኔ በአቅራቢያ ፊልድ ስለሆነ ብዙ ነገር አባትም ስለሆነ እኔ አያት አለው ከታተላለው ይነግሩኛል ያለውን ነገር ጥሩ ነገር ስለሆነ አልነግረውም ለሱ ከዛ እሺ ሂጂ ይሏትና ያው ፕሮሰሱ ሲጀመር አቤት ያስቀምጧታል በሚገርም ሁኔታ እሱን የልጁን ልጅ ከነሰራተኛው አምጥቶ ልጅ አዛ ያርጓት ነበር ለሁለት እስከመጨረስ ለ2 ወራት ማለት ነው የእንጀራ አባትየው ልጅ ከነሰራተኛው ማንንም ከማንንም ጓደኛ ከማንንም ጎረቤት እንዳትገናኝ ተደርጎ ቤት ነበረች የውጪ ነገር ትሄዳለች ብለን አሳውም የለም ሰምቻለሁ ቤት እንዳለች ግን በኋላ ሄደች ተባለ ለምን ሲባል አይ ለቫኬሽን ሄደች ትመጣለች ካለ በኋላ እዛ ስድርስ ነገሮች ተቀየሩ ረዲት ቀብጣ ያደገች መዝናናት የምትወድ ልዝናና ነው ብላ ጓጉታ የሄደች ልጅ እንጂ ሰርታ ቤተሰቤን ለውጣለሁ ብላ አይደለም ሄደችው ረዲት ማለት እንዴትም ብዬ ላስረዳ አልችልም በስነ ስርዓት ያደገች ልጅ ናት እዛ ከደረሰች በኋላ ግን ማለት ያወራችውን ቃልኛ በስልክ ሰምተናል የናትየዋ ዘመዶች ናቸው ያሰሙ በሰልስቱ አባካችሁ ሴትየዋም ገልሻለሁ እያለች ነው ሮመዳን ይጣና እኔም አልቻልኩም ቋንቋውንም ስራውንም አልቻልኩም ወደ ሀገር የምትመልሱብኝን ነገር አባካችሁ ፈልጉ ስትል ትኩረት የሰጣት ሰው የለም ያው ትሞታለች ብለ ሰላም ማጣበቅ ማለት ነው አለኮ ሰቤት ለሰራ አይደለም የርኩቶ በወይ ሰደር ሰራ ነው ተመልኩት አልፈልግም እና ልመለስ ብለ አላች ነው ተባለ ስትንደም ስልኩም አለ ይባላል ሲሆን ነጋግራለች ወደችና ነጋግራለች በዛን ሰዓት አርፌስን እንዳለው እስከ እናቷና እናቷ ምን ከጀራ ባታል ብለው ባባለ ነገር ተጽዕኖ እንዳለባት እና የተበሳጨ ለጓደኞች እንደደውል ነው እንጂ ፈቃደኛ አይደለች አልሳካስላት በትመለስ ፈቃደኛ ነበርች ከዛም በኋላ በቃ እንደዚህ ያለች ሮም ማታ እነሱም ቸላሏት ስሪ ይሄድሽበትን እንኳን አልጨረሽም ስለዚህ ለ2 አመት ጨክነሽ ስሪ አላት ነው ያሉት የእንጀራ አባትየው ምክንያቱም ሲያወራ ስልክ ቻጠገቡ ሰላሉ ማለት ነው እና ከሄደች በኋላ ያቺ ሰው ተቀበላ ለ2 አመት አሳልፋ እንዳስቀጥቅሽ ነው የምንሰማው ተቀጥራም ደግሞ ኢንፎርሜሽን ነው ጓደኞቿ እማዬ እኔ ቸግሮኛል አልተመቸኝም ቋንቋ ማልችልም ግራጋሰኝ ለምጣስላት 2 አመት ጨርሰሽ ነኝ ለምን ነው ብለው መልስ እንደሰጠው መረጃዎች አሉ አንዳንድ መረጃዎች ያመልክታሉ እና ልጅቷ ችግር እንዳለች ብዙ ችግር እንደገጠማት ነው አንዳንድ መረጃዎች ነው ከዛ በፊት እንደተባለው ከሆነ እዚህ ሀገር ቤት ውስጥ ትምርቷን እንደጨረሰች እንደተመረቀች ያለው የሥራ ሁኔታ ስላልተመቻ የተሻለ ስራ ለመስራት በሚል ነበር የሄደችው ሚል ወሬ ሰምተናልና በተለያዩ ሚዲያዎችም ላይ ተነግሮ ነበር ይሄ ጉዳይ ከዚህ አንፃር እዚህ የነበረ የሥራ ሂደት ሞክራ ነበር ወይ ምን አይነት ስራዎችን ትሞክር ነበር እርሶ ሰምተው ከሆነ ምንድነው የሰማነው አሁን ከተመረቀች በኋላ የሰማነው ወደ ቦሌ ቡቲክ ስራ እንደጀመረች ከናቷ ለሰማን 4000 ምናምን ደግሞ ስላነሳት ጀመረች ነው ያለችው ከዛ ምንድነው የሰማሁት በአካውንቲንግ በሞያዋ ለተቀጠር ለተመዘገበች ተመዝግባ ያለ ይሄ የቱሪዝም ቪዛው ድንገት መጣ በፈኝል ድንገት ቪዛው ሲመጣ ለዚህ ለገዛው ማርጋ አደረገች ወደው በማሻፈል ሄደች ነው ይባላል እንጂ ይሄ ስራ ስደት የሚባለው ቋንቋ ስራ መስሪያ ምን ያጣሳ ስደት የምትረለች ምክንያቱም ቅድም እንዳጫወኩ ቤት አላት አንድ ልጅ ናት
የኪራይ በሽታው ማይተሰለሽ ምንም ችግር የለባትም ቅድም እንደዛው ደግሞ አዋሳ ማርካ ተባለ ለዛም ጎድጓድ ላይ አዋሳ ታውቃችሁ እዛ ላይ ቢንከረ ቤት አለ የናታውስና ለዲቷ ያቷ ማለት ነው ስለዚህ ልጅ ምን አታም ስደት ነው ስደት የሚባለው ስራ ያጣ የሚማደር ያጣ የተቸገረ ስንት ችግር ያጥቆታ ስለዚህ ሐሳብ የላትም ነበር ይመስላል አይኖራትም ጥሩ ነው ይገባል ይሄ የማነሳሳት ነው ነሳሱ ለዛ ሰው አሁን ያቺ ምንና ፈቃድ ካላት እንዴት አሰለፋት ይችላል ሰላም ሸጣን እንግዲህ ተችል ለማድረስሽ አሁን የሞተችበት ምክንያት ማናውቀው ይሄንን ነገር ጓደኞቿ ጋር ሁሉንም እንደመሳናበቻ ሮብለት ማታ ጓደኞቼ ላለችው ሁሉ ደውላለች እመጣለሁ በቅርቡ እና ደህና ነው ያለችው ስራ እንዴት ነው ስትላት ለአንዷ እግዚአብሔር ይመስገን ደህና ነው እግዚአብሔር ይመስገን ደህና ነው ብላ ከወላ የጠፋችባት ማለት መረጃ ለመስጠት አሁን ሁሉም ይፈራል ከባድ ነው እና እንደመሰናበቻ አድርጋ ነው በሮብለት ስለዚህ ለብዙ ጓደኞቿ በወቅቱ ደውላ ነበር ማለት ነው ደውላለች አዎ ደውላለች ያው ይሄን የሰማነው ካረፈች በኋላ እኛ ደህና መሆኗን እንጂ ይሄ ሁሉ ችግር እንዳለ አናውቅም ነበር ያው ሐሙስ ዕለት ማታ ሞቷን ቀጥታ ተሰማ የአንጀራ አባትየው ሰማ ጣዋት ተጫዋ እንደማንኛው ጮህ ምንድነው ብለን የተጫህበት የሷ ግቢዛ ቢጫው በር ነው ከፍለፊት ስንሄድ ፎቶዋን ይዘውታል ረዲት ሞተች ተባለ በቃ ጮህን አጋጣሚ ለህቱ ደወልኩ ደብረ ብርሃን እንዲመለስ አደረኩ አሁን እዛ ከሄደች በኋላ አርሶ እንዳሉኝ ቪዛው የመጣው ለቫኬሽን የተወሰነ ጊዜ ለ60 ቀን ቆይታ እንድትመለስ በሚል ነው ብለውኛል እዛ ከሄደች በኋላ ምንድነው የተፈጠረው ታዲያ ምንድነው ከሄደ በኋላ መስማው ከነሱ ነው ያቺ እህት የምትባለዋ አሳልፋ ለሁለት አመት ምንድነው የምትላት ማዳም ነው ለሷ ወላ በኋላ እንደላከቻት ያቺ ተቀብላ ደግሞ አንድ ሴትና ሁለት ልጆች ናቸው ነው የሚባለው ከምን ሰው መረጃ እየኖሩ ያለ ምንድነው ተፈራል አሁን ታንቃሙት የሚባል ወሬ ነው ከጠኛም አይደለም ውጤቱም ገና መጥቷል እንግዲህ በፖሊስ እጅ ነው ሰሞኑን ሰማለን ገና ተተርጓል እየተጠበቀን ያለ ታንቃሙት ተባለ ያው እንግዲህ ወር ከመናን ፈጀነ ስንንግላታ ዘመድ አዝማድ አከይስ ሲያለቅስ አንድ ወር ሞልቆ የበእግዚአብሔር ፈቃድ ያችን የምትበለው እናመሰግናለን የክና ፍጅም እናመሰግናለን በዚያም ቀፈለናል እና ለሀገር በመውጣታም በጣም እናመሰግናለን በደበ ያሉት ኢትዮጵያዊ በአጠቃላይ ያለው ህዝብ እናመሰግናለን ምክንያቱም ለሀገር ፈርማ መውጣት ቀላል ነገር አይደለም ትልቅ ነገር እንደ አባት እንደ ቤተሰብ ይሄን ዜና መስማት በጣም ከባድ ነገር ነው ያስባለሁ ይሄንን ዜና የሰሙበት ሁኔታ መቼ ነበር የት ነበር ይገርምሃል አገር ቤተሰብ ነው አባቴ በጠና ተማር ድረስ ማለት ነው አባቴ እና በጠና ተማር ድረስ ተባለና ሲነገረኝ አርብ በጠዋት ከዚህ በጠዋት ሲጀ ደብረን ከተማ ሲደርስ ከመከራ ወረደ ተባለ ለምን እንደሆነ ሲያብረይቱ ነበር ለምንድን ነው ወረደው ፕሮግራም ይይርካ አይደል ያለሁት ለምን ወረደ ስለዚህ በቃ ወረደ አለኝ አልሰማ ይርካቻ ከዛም ይለኛል የባሰ ነው ተባለ እንግዳ ወረደ አለኝ አንደኛት ምንድነው የባሰ ነው ሰፈር ተቃጠለ እንደ ቪዲዮ ነቀጥኩ ከመከራ እንደወረደ ከዶ ሰፈር ስደውል አረደት ቆሞታል ተባለ አለኝ ሲለኝ ያለበት ነው ምን ያርግ ቢስነበይ በቃ እንደብድረንኩት ከረገባኝ ውጭ እንደወጣ ያለው ትራፊኮች ፖሊሶች ምን ትፈልጋለህ አሉኝ ምን ነርዳለኝ እኔ መኪና ፈልጋለሁ አልፋቸው መኪና የተገኘ በአጋጣሚ ገባሁ ስገባ ሰፈር ተረብሽ ሰፈር ተበጥብጧል ያው ራሴን አላውቅም ምን ታደርጋለህ ችግር አይቀጠምሽ በተቀለ እንደ ችግር ነው የለም እንደ ችግር የሚያስፈራ ነገር የለም ያ እንግዲህ ቻል እስካሁን ነው ሞተች እኛም ኖርኩ ምን ማለት ነው ስራ ግን አለፈች እንግዲህ ለሀገር መተቃላ ወገን መተቃለች ያው ተበላሸች በጣም ያሳዝን ነገር ነበር እንደ ቤተሰብ ያው በመጨረሻ ሰዓት እንደ አይነት ችግር ገጠማት ሲባል ህይወቷ አለፈ ሲባል እናንተ የሰማችሁበትን ሁኔታ ቀደም ብላችሁ እየነገራችሁ ነበርና ግን እንደ ቤተሰብ ምን አይነት ስሜት አለው እንደ አይነት ሀዘን መስማት ከባድ በጣም ከባድ ልጅ ምንም ያልሆነች ልጅ ሄዳ አረፈች ሲባል አይደለም እኛ እኔ እንጃ እንዴ ብዬ ልንገር ብቻ ከባድ ማለት እሷ ለአረብ ሀገራት የጎደለባትም ሆነ የተጎዳችውም ነገር ሆነ የለም ስለዚህ በቃ ምንም ምልህ ነገር የለም በጣም ከባድ ነበር ማለት ማንንም የማያስበው ነገር ነበር
እንኳን አይደለም ቤተሰብ ጎረቤት ዘመድ አዝማድ ሀገር በዓልን ከኛ ጋር ያሳለፉት እንጂ ቤታቸው እንኳን አላሳለፉ ለኛ አይደለም ለወዳጅ ለዘመድ ለጎረቤት ለሀገር ከባድ ነበር በጣም ይከብዳል ቀደም አንድ ነጥብ ሲያነሱልኝ ነበር እዛ ያለች አረብ ሀገር የምትኖርበት ሁኔታ እንዳልተመቻትና ወደ ሀገር መምጣት እንደምትፈልግ የተወሰነ ነጥብ ስታነሱልኝ ነበር እሱን በምን አይነት መንገድ ነው እናንተ የሰማችሁት እኛ አልሰማንም ከሞተች በኋላ እንደዚህ ብላ ነበር እና ስትል እንደዚህ አይነት መልስ ተሰጥቷታል ያው አንድ ግቢ ውስጥ ስትኖር እኔም ማውራውን ስልክም ሆነ ምንም ትሰማለህ ከጎረቤት ነው የሰማነው ከዛ ደግሞ ያው በሷ በእናቷ በሷ አጎቶች በልጅቷ በረዴታ አጎቶች ምክንያት አልተመቸኝም በቃ ወደ ሀገሬ መልሱኝ እባካችሁ ያለችው ወልድ ላይ አውጥተውት ድምጽ አሰምተው ነበር እሱ ነው የመጨረሻው ጊዜያት ላይ ምንድነው የተፈጠረው ብዙ ሰዎች ይጠይቃሉና ምክንያቱም ግልጽ የሆነ ነገር እስካሁን አልወጣምና ምናልባት ከማዳሟ ጋር ግጭቶች ተፈጥረው ይሆን ወይስ ደግሞ ይሄ እንደተባለ ራሷን አጠፋች ወደን ሐሳብ ሊያመራት የሚችሉ ችግሮች ነበሩ እንደዛ ላይ ያረዳት የሚችል ወይስ ምንድነው የሚለው የሰማሁት ነገር ለምንድነው እየተባለ ያለው ሮማታ እናንተ እንደነጋገረች እንዳጫወተች እንዳለች ነው ከዛ በማግስቱ ለነፊው ሞተሽ እንደተባለ ነው አሁን እዚህ ጋር እንግዲህ ምንድነው የምናየው ድንገት አቃሙት ሲባል ወሬን መሰማው ሌላው ጥርጣሬ ምን ሆነ እንግዲህ እግዚአብሔር ይወጣው አሁን ምርመራውን ውጤት የሚነግር ማለትም ያላየነው ነገር እንዴ ነው ወይም እንደገደለቻ ተነርገ ብለ መረዳንች ግን ውጤት ሲመጣ ያን በፖሊስ እጅ ነው ያለው በቅርቡ ያስተርጉማል ውጤት እናሳውቃለን ምንም አልሰማንም ወቅቱ ላይ ያው እሱ ራሱን ስላልተቆጣጠረ ስራ ነበረ ስለዚህ ቀጥታ ሲደወል ሞተች ተብሎ ያሰሪዋቺ እህቴ ናት ያላት አሁን ሲጠየቅ በዘመድ አዝማድ ፍሬንዴ ናት ያላት ደላላ ማለት ነው ስለዚህ እሷ ጠፋች ተሰወረች ጎረቤት ደግሞ ስልክ ስጣንና እኛ እንደውል ያለችበትን ነገር እናጣራ ሲሉት አይ ራሴ እየደወልኩ ነው ችግር የለም በጣም ማዝነው እሱን ሁለት ጊዜ ነው የገደለው ለምን አባቱ አርብ ልጁ ሞተች ተባለ ቅዳሜ አባቱ አረፈ ተባለ ለቀብር እንዳይሄድ እንኳን ምንም የሌለውን ፕሮሰስ ምንም ያላደረገውን ያልሰማውን ያላየውን ፕሮሰስ ነገ ትመጣለች ብሎ አስቤዛ ሲያስገዛ ውሃ ሲያስቀዳ ብዙ ነገር ሲያስደርግ ነበር ነገ ትመጣለች ልጅሽ ትሻልሃለች አባት ምንም ቢሆን አባት ቢሆኑ ለአርባት ይሄዳል ረዴትን ጥልሃት ይሄድ በማለት አስቀረኑ ሌሎቹ ሄዱ ኮንትራት ይዘው ልክ ውሸት ነበር ይሄም ነገር ማለት ነው ውሸት ነበር ከዛ እሱ በቃ ልጄን እንዴት እንደሄደች እንዴት እንዳለች ይንገረኝ ብሎ ዘመድ አዝማድ የሷ ዘመድ ቄሱ ነው ሲጠየቅ ምኑንም አያውቅም ነበር ለካ እንደገና እሱ ውጪ ጉዳይ ሄዶ እናቷን ይዞ ከዛ በኋላ ነው ሁሉ ነገር ያው ተስተካክሎ እንደነገረ ወክልና ምናምን ሰተው ዛቤጅ ስጣቸው ሊዲያና ስንዱ እድሜና ጤና ይስጣቸው ለሀገሩ አፈር አቅተዋታል በጣም የሚያሳዝነውና ደግሞ በጣም እውነት ምልህ አስክሬን ታኝቶ ብር አይለምን አካውንትና ስልክ ለቆ ብር ስብሰባ ከባድ ነው ኢንሹራንስ አላት ማዳሟ ናት በኢንሹራንስ ሁሉን ነገር የላከችው እና አንዳንድ ነገሮች ያው እንደ ሀገራችንም ስንዱ እንደነገረችን ያው አስክሬን ስታሳጥብ ሳጥን ስገዛ ጉዳይ ስታስፈጽም ትንሽ እየተወሰነ ብር አለ እሱንም ደግሞ ሊዲያና ስንዱ በእነሱ አቅም ያለ ቢሮ ያላቸው ሰዎች ሳንቲም ሲያሰባስቡ ነበር ግን በጣም የሚያሳዝነው እሷ ምንም የላትም ተብሎ ፎቶዋ ተለቆ
ምስኪን ተብሎ አባት የላትም ተብሎ ያው እሷ ትሁን ማን ይሁን አናቀም አካውንቷና ስልኳ ተለቆ ሲለመንበት ነበር ስለዚህ በጣም ያሳስናል ከባድ ነው ይሄኛው ሲሰማ ደግሞ ከባድ ነው ያማል ምንም ሳይጠፋ መለመን የለበት ዘመድ ባይኖር ብዙ ነገር ባይኖር ሰው ባይኖር እቺ ልጅ አትመጣም ለሀገሯ አፈራ አትበቃም ነበር አሁን የቤተሰብ ሁኔታ በምን ሁኔታ ላይ ነው እንደዚህ ለአንድ ወር ያክል በጣም ብዙ ተጨንቆ ነበር ተሸብሮ ነበር ከመሞታም አልፎ ደግሞ አስከሬና እንደማግኘት የሚችል ብሎ የሰፈር አጠቃላይ ህዝብ ዘመድ አዝማድ በጣም ከፍተኛ ችግር ነው የከረሙት ገና አስከሬና መጥቶ ከቀበረው ተረጋግተ አቋራጭ ትልቅ ነገር ነው ፈላገሩ አፈራ በቃ እግዚአብሔር ይመስገን ብዙ ህዝብ ያለ እኔም እንደዛ ነው የምለው አገር መግባት ቀልድ አይደለም አገር ስለለም የገባሽ ምክንያቱም እዛ ያለው ዘር ኢትዮጵያ ይባረዱ ብዙ ሰው ያደርጓት መጣው ነበር እና ትልቅ ነገር ነው ተረጋግቷል በመጣቱም ደስተኛ ነኝ አፈራ በሰላም ማለት ነው እንደሚታወቀው እንግዲህ የረዴት ጉዳይ በጣም አስቸጋሪ ከዛ ለብዙ ሰው ደግሞ ሀዘንን የፈጠረ ጉዳይ ነውና በተበለ በመጨረሻ ጊዜ ደግሞ ህይወቱ አለፈበት የተባለው ነገር ግልጽም ካለመሆኑ የተነሳ ይህ መሆን አለበት ልጅ ፍትህ እንድታገኝ የሚሉት ሐሳብ ካለ መጠየቅ የሚፈልጉት ነገር ካለ በመጨረሻ እሱን አስተላልፍ መጠየቅ የምፈልገው አሁን እሺ መኖሪያ ፈቃድ አላት ተብሎ ደበይ ያደፈጠችው ሲደላላ ትክስንት ባለው ታደና ለህግ ብቀር ሌላው ልጅ ጋር ሌላው ህፃን ሌላው ልጅ እንዲድን ማለት ነው ተርጎሷና ለህግ ቢያቀርብልኝ አንደኛ ደረጃ ሁለተኛ ደግሞ በዚህ ባሁን ውጤቱን ደግሞ አይተን እንቀጥለው ነገር ይኖር ወደ ህግ ልንጓዝ እንችላለን ከውጤት በኋላ አንዱ ሄደው ሁለተኛው መላው የዓለም ህዝብ ሊሰንት መጣ ያለድረገ ጥረት የለም ደውለው አዝናንቶ ትመጣለች ህዝብ ብለው ያጥናንተኛል መላው ኢትዮጵያን ተመሰግናለሁ በአጠቃላይ ምክንያቱም ለሀገር ማቅረብ ለሀገር አፍር ማድረስ ቀላል ነገር አይደለምና በጣም ነው የማመሰግነው ሁላችሁንም ፈጣሪ እንዲያጸናችሁ እህታችንንም ደግሞ ነፍሷን በገነት እንዲያኖርልን እኛም ከልብ እንመኛለን ስለነበረን ጊዜ ግን በጣም ነው እናመሰግናችሁ ሁላችሁንም እኛም እናመሰግናለን እግዚአብሔር ይስጥልን የተወደዳችሁ ጎራ ስቱዲዮ ቤተሰቦች እንግዲህ እስካሁን ከረድኤት ቤተሰቦች ጋር ያደረግነው ቆይታ ይሄንን ይመስል ነበር የተለያዩ ጥያቄዎችን ለመመለስ ሞክረናል ከቤተሰብ አንደበት ምን ይመስላል ቤተሰቦቿስ ምን ይላሉ የሚለውን ሐሳብ በጥቅሉ በእንዲህ አይነት መንገድ አቀርብንላችሁ ስለተከታተላችሁ እናመሰግናለን በሌሎች መሰናዶች ተመልሰን እስከንገናኝ መልካም ጊዜ ለእናንተ ይሁን